የታየኝ የአባቱና የልጁ ግንኙነት አባቱ ልጁን አይተሽው እንደሆነ አንገቱን አቀርቅሮ እየሸሸ በስጋት ውስጥ ሆኖ ነው እሷ እንዲህ ያለች የምትጫወትበት ያቺ ሞመንቷን ብቻ አሁን ጀጅ አርጉ ብንባል እንዴ ፊት ለፊት somebody ልጅህን አቢዩዝ ሊያረግ ሊጎዳ ከመጣ ምን አይነት ሪአክሽን ነው ሊኖርህ የሚችለው ነው ወላጅነት በውስጡ ትልቅ ኃላፊነት አለበት እኔ እንደውም ወላጅነት እኩል ነው ኃላፊነት ከሚል ጋር አያይዘዋለሁ በውስጡ በጣም ኃላፊነት አለበት ወላጅ የሚሆን ሰው ይሄንን ኃላፊነት ለመቀበል ነው ወስኖ ወደዚህ ሂደት ውስጥ ራሱን የሚያስገባው በቃ ልጅ የተሰጠው ያሳየው ነው እንጆነት ከዛ ውጪ ደግሞ ያምሮ ችግር ካለ እንደዚህ አይነት የተለየ እንትን የሚያስፈልገው ልጅ ደግሞ ማኔጅ ማድረግ ባለበት መንገድ ማድረግ ግን ለሶሳይቲው አምጥታ ሌላ ዳሜጅ መፍጠር በጣም ከባድ አሁን ሰሞኑን ሶሻል ሚዲያ ላይ አይተህ ከሆነ አላቅ አባትየው ልጁን ቡሊ ያረጋችውን በጥፌ መታ ኦኬ እሱንም ማንሳት እንችላለን እሱ አሁን እኔ እስቲ ያንቺ ሐሳብ ስጪ ትንሽ የኔ ኦድ ነበረ ከሰዎች የኔ ኦድ ስለነበር እስቲ ያንቺ ልስማና ስለሱ እስቲ የኔን ሼር አድርግሻለሁ አንቺ ምንድነው ያየሽው በዛ ኢቨንት ውስጥ ልክ እንዳየሁት የተሰማኝ ምንድነው ብዙ ነገር ነው ያየሁት አንድ የኛ ማህበረሰብ ይሄ አመጣጣችንን አንገር ማኔጅመንታችንን ብዙ ነገሩን አየው ሁለት እነዛ ያለበትን ቦታ የነዛ ሶሳይቲ ማለት ነው ይቺ ቡሊ አድራጊዋ ከበው ቆመው ይስቃሉ ትልቅም አለች እኮ እናቱን ዘመርቱን አይዶን ነው አላቀም ቆማ ፎኒዛ እሷ ለምታረጋው አክት አለ አይደለ እከሌ እንዲያረጋች ተብላ እንትን ለመባል ነው በጓደኞቿ ዘንድ ተቀባይነት ለማግኘት ነው የምታደርገው አክትና ሁሉም ሰው የዛ እንትን ተሳታፊ ነው ተመልካች ነው ልክ ስትመታ ነው ፖሊስ ያሉት ሱቡሊ ሲደረግ ግን ፖሊስ እንደሚያስፈልግ አልገባቸውም ነበር አይ ሚን እንደ ትክክለኛ ነገር ማለት ነው ያለንበት ከዛ ደግሞ አለ አይደለ አሁን ያለንበት ሀገር ህጉን ማወቅ አስፈላጊ ነው አይደል ምንድነው ኮንሲኩዌንሱ ይሄ ነገር ሲመጣ አሁን ሊከሱት ይችላል ላይከሱት ይችላል አይ ሃቭ ኖ አይዲያ ነገር ግን ልክ ነው ወይ አይደለም ወይ ብትለኝ yes and no ነው ልክ yes no እኔ ውጤቱን የከሸፈ ወይም የመጨረሻ የወደቀ ውጤት አድርጌ ነው የወሰድኩት ውጤቱ ምንድነው ጥፊው ነው በቃ ጥፊው የከሸፈ ነው ብዬ ነው እኔ ተረዳሁት ምን ማለት ነው ቅድም ጥሩ በቃ ያልሹ ነገር አለ በብዙ ፐርስፔክቲቭ ስታዩ ከሰውየው ባክግራውንድ ካልቸር የመጣበት ሀገር የታነጸበት ማንነት ከዛ ደግሞ በዛ ሳይድ ያሉት ከልጅቷ ጨምሮ ልጅቷ ደግሞ ከሷ ጀርባ ወላጆች አሉ እሷን ማንነቷን የሰጡ እሱ ደግሞ ይታያል ከዛ ደግሞ ስኩል ኤሪያ ኮሚኒቲው እንደዚህ አይነት ነገርን ቅድም እንዳልሹ ነው ወደ ክስ እንደማይወስድ ስቀው እንደሚያልፉ የተለመደ አይነት ቢሄቪየር እንደሆነ አድርጎ ነው ቆመው እየሳቁ ሲመለከቱ የነበሩት ግን ብዙታነትን ህይወት እያሳጣ ያለ ነው አሁን ይሄ ኤግዛክትሊ ኮንሲኩዌንስ የለው በኮሚኒቲ ውስጥ እንዲህ አይነት ድርጊቶች ኮንሲኩዌንስ የላቸውም በጣም ግን እኔ ደግሞ በጣም ከነዚህ አሁን ከጠቀስኩሽ በላይ ገኖ የታየኝ የአባቱና የልጁ ግንኙነት አባቱ ልጁን
ልጁን አይተሽው እንደሆነ አንገቱን አቀርቅሮ እየሸሸ በስጋት ውስጥ ሆኖ ነው እሷ እንዲህ ያለች የምትጫወትበት። ምን ማለት ነው? ልጁ ስታንድ እንዳያደርግ ምን ለእንደዚህ አይነት ሰዎች እንዲህ አይነት ነገሮች ሲገጥሟቸው እንዴት ፕሮቴክት ማድረግ ራሱን ይችላል። ባለፈውም እንደውም አውርተናል ከሴፍቲ ጋር ተያይዞ። ይሄም በዛ ውስጥ ተጠቃሎ ልጁ ከቤት ሳይወጣ ትሬን መደረግ አለበት። ባይዘው ይሄንን ነገር አሁን እያወራን ነበር ከብራዘር ጋር እና ኤግዛክትሊ ያለው እሱ ነው። እኛ ልጆቻችንን አንገት እያስደፋን እሱ ነው ችግሩ ላይ ያለኝ እሱ እና አለው እኔ ታየኝ እሱ ለምን መሰለሽ ልጁን ስታይ ልጁ he's about 8-9 አካባቢ ወይ 7 ከዛ እዛ አካባቢ ነው ሳየው ቁመቱን ሳየው ማለት ነው። አሁን ቤት ውስጥ አልቆ የሚመጡ ነገሮች አሉ። በነገራችን ላይ ሰልፍ ኮንፊደንስ፣ ሰልፍ ሪፕሬዘንቴሽን እንዲህ አይነት ነገሮች ከ5 ዓመት በታች የሚያልቁ ናቸው። ይሄንን በሪሰርች ላይ ያየሁት ይሄ ባውንደሪን ማስከበር አዎ ይሄ ራስን እንትን ማለት ራስን ፕሮቴክት ማድረግ በራስ ነገሮችን ኢንዲፔንደንት መሆን ምናምን ማይንድ ሴቱ የሚያልቀው ከ5 ዓመት በታች ነው የሰው ልጅ። እዛ ጋር ትሬን ሲያደርጉ ወላጆች በጣም በማስተዋል በተለይ ደግሞ እንዲህ አይነት ሶሳይቲ ውስጥ መጥቶ ልጅ የሚያሳድጉ ሰዎች በእንደዚህ አይነት ነገሮች ላይ ስራዬ ነው ብለው ልጆቻቸውን ትሬን ማድረግ አለባቸው። ተጎድተው እንዳይመጡ። ሁሌ ሰውየው ከሱ ጋር አይኖር፣ ዘላለም ከሱ ጋር አይኖር። አሁን ያቺ ጥፊ እኮ ነገ ምን ሆና እንደምትመጣ አይታወቅም። ኤግዛክትሊ አሁን እዛ ጋር ነው እኔ በደንብ ፎከስ ያደረኩት። ግን አሁን ምን አለ መሰለ እኔ እሱንም አስፔክት አይቼዋለሁ እንዳልኩ አውርቼበትም ስለነበረ ከብራዘር ጋር እና ግን ያቺ ሞመንቷን ብቻ አሁን ጀጅ አርጎ ብንባል እንዴ ፊት ለፊትህ ሰምበዲ ልጅህን አቢዩዝ ሊያረግ ሊጎዳ ከመጣ ምን አይነት ሪአክሽን ነው ሊኖርህ የሚችለው ነው? እሱ በጣም ከባድ ነው። እሱ በጣም ከባድ ነው። ታረጊዋለሽ አታረጊም ብትለኝ ስቲል የሰን ነው ምናልባትም ብሼ ልገኝ ይችላል። አይ ሃቭ ኖ አይዲያ። ግን ኮንሲኩዌንሱን ማሰብ ያስፈልጋል። እንዲህ አይነት ነገር ሲመጣብን በምን መልኩ ነው ራሳችንን ገዝተን ግን ፈርዘር ሄዶ ምናልባት ታቅም በላይ ከሆነ ልጁን ከትምህርት ቤት እስከ ማስወጣት ሊሆን ይችላል። እስከ ምንም ጥግ ድረስ ማለት ነው። ያልከው ነገር እንዳለ ሆኖ በየሄድንበት ብዙ ችግር ይገጥመናል። በመሸሽ ብቻ ለውጥ አናመጣም። ራሳቸውን ችለው የሚቆሙ ልጆችን ማፍራት አለብን። ነገር ግን የየልጆቹ ባህሪ ይለያያል። አንዳንድ ጊዜ የፈለገ ብቁ አድርገህ ምን አድርገህ ብታሳድግ አንዳንድ ልጆች ደግሞ አሉ ዋይልድ የሆኑ ትምህርት ቤት ውስጥ አሁን እሷም ፋሚሊዋ ባክግራውንዷ ቢታይ ሌላ ጉዳይ ነው። ስለዚህ እንደሱ አይነት አሁን እድሜ ጋባቸው ነው በፒር ግሩፕ ቢሆን ለምሳሌ በክላስ ሌቭል ቢሆን እንደዚህ አይነት ልጆች አሉ አይደል? አንዳንድ ጊዜ እንዴት ነው keep your hand with yourself እያልክ no don't touch me no you cannot say this word to me ሚል አይነት ልጅ ማሳደግ ታሳድጋለህ አድርገውም እንደዛም ግን ፈርዘር የሚመጡ ሰዎች ደግሞ አሉ። እነሱ ሲመጡ ደግሞ እንዴት ነው ማኔጅ የምታደርገው? መጀመሪያ ኮሙኒኬት ማድረግ በየቀኑ ውሏቸውን ትጠይቃለህ። ማምን አደረገ ምንድን ነበር ውሎ ጥሩ ነበር ወይ መጥፎ ነበር ወይ ከበደ ይፈር እንደዚህ አይነት ነገር ሲገጥመው ልጅ መጥቶ ሲነግርህ ራይት አዌይ አክሽን መውሰድ። አክሽኑ ግን ምንድነው? ህጋዊ በሆነ መንገድ ለትምህርት ቤቱ ማሳወቅ፣ ሌሎች መስመሩን እየተከተልክ ዝም ብለህ ጉዳቱ መጥቶ ልጅህን እስክታጣው የሚያደርስ ደረጃ ላይ እስኪደርስ ድረስ አትጠብቅ። ነገር ግን በዛ ሞመንት ግን እኔ መፍረድ ይከብደኛል አባትየው ላይ። አይ እንዲናርገው ኦፕሽኖችን እናስቀምጥ። ለምሳሌ ኦኬ ሰውየው የወሰደው የጥፊ አክሽን አለ። ከዛ ሌላ ምን አይነት ነገር ሊወስድ ይችላል? እንዳለ እንትኑ ልጅቱ ያደረገችው እንዳለ ይሁን ምን አይነት ኦፕሽኖች ይኖራሉ? ለምሳሌ
ልጅቷን ከድርጊቷ ለምሳሌ ማለት ነው አሁን አንቺ ምን ታያለሽ ብትለኝ ልክ እንደ አይነት ሴናሪዮ ከመጣ ራይት አዌይ የሚመጣልኝ እኔ መረጃ መያዝ እኔ ባንዲዝ እንኳን ሰርቪላንስ ካሜራ አለ ሌሎች አሉ ስጡኝ ይላልው ምናምን በትክክል በአስረግጬ እናገራለሁ በንግግር ማለት ነው አልፋ ሄዳ ግን ልክ እጇ ልጄ ላይ ካረፈ ግን ያኔ እኔ ማንዲ እሱ ነው ችግሩ የሚሆነው ማለት ነው ግን if I have to I will call to 911 ለምን አልደውም ልጄና ቢዚ ያረጋችብኝ ነው ማንንም ሰው ኦኬ እዛው ትይዣትና መጀመሪያ ከአክሽኗ ታስቆሚያታለሽ እጇን ይዘሽ ታስቆማለህ ከዛው ደግሞ የህግ አካል ትጠራለህ እንጂ እንደዚህ በቀላሉ ተሳድባም ብላ የምታልፈው ነገር አይደል ምክንያቱም በዚህ ሌብል ወላጅ እያለ አቢዝ ከሆነ ሳይኖር ይከልማጅ ያ ስለዚህ ይሄ የህይወት ጉዳይ ነው ነገ ምን እንደምታረገው ራሱ አይታወቅም ስለዚህ ልጁን ይዞ መሄድ አንድ ኦፕሽን ነው ልጁን ይዞ ሄዶ ነገ መቶ ሪፖርት ማድረግ አይ እዛው ደግሞ አንቺ እንዳልሽው እዛው መረጃ ያሽ ወይም እዛው ራይት አዌይ 911 መጥራት you have to ለምሳሌ አሁን ዛጋ ሊያስሯትም ይችላሉ ግን she need to know consequence እንደዚህ አይነት ልጆች አንተቸብል ነን ብለው ነው የሚያስቡት ገባህ አይደል ኤግዛክትሊ ለምዳለች ነው እንደፈለጉ አፋቸውን ነው የሚከፍቱት እኔ እኮ ወላጅም ላይ አፋን ስለምትከፍት ነው እንጂ ሰው ወላጅ ላይ እንዲሽ ብላ አደፍርም ነበር የራሷ ወላጅ ላይ ትልቅ ሰው ስታይ እርግጠኛው ነኝ ብነግርህ በደንብ ዲስሪስፔክት አርጋ ነው የምትኖረው so she think like what the world is the same like this ማለት exactly ልጅን ማትቀጣ ከሆነ ዓለም ይቀጣልሃል ነው ይባል እንደዚህ ነው ያ ወላጆቿ አሳልፈው ነው ይሰጧል አሁን በዚህችም ልጅ እኔ ሁሉ 100% መፍረድ ይከብደኛል ምክንያቱም ምን አይነት ፋሚሊ ውስጥ እንዳደገች መገመት ቀላል ነው ራሷ ቢስ ተደርጋለች እኮ መረን በመለቀቋ ራሱ ማለት ነው so መረጃ ይዛለው she need to know what extent ድረስ እንደመሄድ ልጅን ፕሮቴክት ለማድረግ instead of መማታት ምናምን ግን ያ ሞመንት አባትየውን ጀጅ ላረጋው አልችልም በአበሻ ደም አድዋ ደሞ ባድዋ ወቅት ነው ደሞ ወቅቱ ራሱ አድዋ ነው ትልቅ ወንድሜ ያለኛ ነውና ኤግዛክትሊ ሰው ይመጣብኝ እኔ በቃ አመታቱ እሱ ቢሆን ደግሞ በካልቾ ቢደግም አስበው እንግዲህ በጣም ከባድ ሲቹዌሽን ነው ግን እንትን ነው እኔ አሁን እንደው በሁለቱም በኩል ያሉትን ወላጆች ለማየት ብንሞክር በዚህ በኩል መረን የለቀቀ ልጅ አድርጎ ማሳደግ ዞሮ እቺ ልጅ ከቤተሰቧ ነው ይዛ የመጣችው ቅድም እንዳልሽው ቤተሰቧ ላይ የለመደችው ነው እንደዚህ አይነት ልጆች አሉ ቤተሰቦች ወይ በማቅበጥ ሊሆን ይችላል ወይ ደግሞ በትክክል ልጅ አይመጣም ነው ማለት ወይ እንትን አይደሉ ሌላውን ልጅ የማሳደግ መስፈርቱን አያውቁትም መምታት አይችሉም ስለዚህ መግራት ያቅታቸዋል ልጆቹ በቃ ዋይልድ ነው የሚሆነው ስለዚህ ከቁጥጥር ውጪ የሆነ ልጅ እኔ አሁን ብዙ ጊዜ ነው ያጋጠመኝ ወልማርት ምናምን ሱፐርማርኬት ስትሄድ ቃያነሱ የሚጥሉ የሚሰብሩ በጣም ዋይልድ የሆኑ ልጆች አሉ በዛው መጠን ደግሞ ስርዓታቸውን ይዘው ትናንሽ ጀምረው ካርት ላይ ቁጭ ብለው በደንብ ማኔጅ አድርገው አንድ ወላጅ 5 ልጅ ምናምን ይዞ በስርዓት የሚወጣ ማለት አንድ ልጅ ማኔጅ ማድረግ ማይችልም ወላጅ አለ ገባ በቃ ልጅ የተሰጠው ነው ያሳየው ነው ይዞ የሚመጣ ከዛ ውጪ ደግሞ የአእምሮ ችግር ካለ እንደዚህ አይነት የተለየ እንትን የሚያስፈልገውን ልጅ ደግሞ ማኔጅ ማድረግ ባለበት መንገድ ማድረግ ግን ለሶሳይቲው አምጥተህ ሌላ ዳሜጅ መፍጠር በጣም ከባድ ነው ግን ምን አይነት ችግር አይቻለሁ መሰለሽ ልጅ በማሳደግ ሂደት ውስጥ ወላጆች በራሳቸው አንዳንዴ አይስማሙም ወይ አንደኛው መግራት መግረፍ ወይ መቆንጠጥ ይፈልጋል አንደኛው ደግሞ አይ በጭራሽ ልጅማ አይነካም የሚል ሊሆን ይችላል ወይ እናት ወይ አባት ማለት ነው ያ ስለዚህ እሱም ራሱ አንድ ወላጆች በጣም በጥንቃቄ ማየት
ያ ልጁን ግራ ነው የሚያጋባው። ይሄ ደግሞ በጣም ግራ ያጋባል ልጁን። የቱን ይዞ እንደሚሄድ ሁሉ በቃ ኮንፊውዝድ የሆነ ልጅ ነው የምታሳድገው። ኤግዛክትሊ እሱ ራሱ አንድ በልጆች ላይ ችግር ይፈጥራል። እኔ ግን በዛ ገጠመኝ በዛ ኢቨንት ውስጥ ሁለቱንም ልጆች ጥፋተኛ አላደረኩም። ያ ኦብቪየስሊ ልጅቷንም ልጁንም ማለት ነው። እኔ የታዩኝ በቃ ሁልጊዜ እኔ ልጅ ሳይ በተለይ ከቲኔጀር በታች ያሉ ገና ይሄ ቲኔጀርን ያልጨረሱ ማለት ነው ወደታች ያሉትን ሳይ መጀመሪያ አይምሮዬ ላይ የሚመጣ ሰው ወላጅ ነው። በልጆች ውስጥ የማያቸው ወላጆቻቸው አንዳንዴ እንደ መከራከሪያ የሚያቀርቡ ሰዎች አሉ። አንዳንድ ልጆች እኮ ለመቆጣጠር ያስቸግራሉ። ወላጅ ስንት ነገር አፍስሶባቸው መስመር ይለቃሉ የሚሉ ምክንያቶች ይደረድሩልኛል። በኔ ዙሪያ ያሉ ይሄ ከኔ ሐሳብ ጋር የሚቃረኑ ሰዎች ግን ተውጦልኝ አያውቅም። ወላጅ በደንብ ማይቻለሁ። ወላጅ ልጅ በጣም ብልህ ነው። ደካማ ጎንህን በደንብ ነው የሚያውቁት። ምን እንደሚፈልግ ምን እንደሆነ በደንብ ነው የሚያውቁት። መጀመሪያ መስመር ካሲያስ ብለህ ገና አፉን ሳይፈታ ገና ዳዴ ሳይጀምር ልጅህን ስርዓት እያስተማርክ በመስመሩ። አሁን አራስ ልጅ ምን ይማራል ሊል ይችላል ሰው። እንግዲህ እኔ አላውቅም፣ እኔ ስለማስተምር ነው። በፕሮሰስ ነው የሚሄደው ማለት ነው። ልክ መሬት ሲረግጡ ያኔ ያወቁትን ነው ይዘው የሚመጡት። አጠገባቸው ማውራውን ነገር ምሰራውን እያንዳንዱ ነገር ምሳሌ ሊሆን የሚችል ነገር ብዬ ከዛ እኔ ስኖር የሚከተሉት ፕሮሲጀር ሌላኛው ሰው እንደዚህ እንደሚያሳያቸው እንደራሱ ነው የሚገርም ነው። ኤግዛክትሊ እናትየው እኔ እንኳን ያስቸግሩኛል አባትየው ካልመጣ ይላል። አባትየው ደግሞ ከሆነ ደግሞ ብዙ ጊዜ እናት ላይ ነው ልጅ ቀበጥ የሚለው። አባትየው ቆይ አባታችሁ ይምጣ፣ ቆይ እንትን ይሁን፣ ቆይ እንደዚህ። ከዛ በኋላ ምን ይሆናሉ? እሷ ይሄንን ነገር ማኔጅ አታደርግም የሚለው ነገር ያስቡና በራሳቸው የራሳቸውን ሩል ክሬት ያደርጋሉ። ኤግዛክትሊ ምን ብሞክር ምን ባረግ እንዴ ኦሬዲ ገባ እኮ ሰብኮንሺየስ ውስጥ ማንነት ሆኖ ፓተርን ሆኖ ገብቷል። ስለዚህ እንዴት ነው ልጆቹ ብትደበድብም እንኳን አይመለሱ። መስመሩን መጀመሪያ ካሲያስክ ኢቭን ይሄ የአእምሮ ህመም ሁሉ ያለባቸው ልጆች እንዲህ ማኔጅ ለማድረግ የሚያስቸግሩ ልጆች እንኳን ህግና ስርዓቱን ጠብቀ በእነሱ መጠን በሚገባቸው ቋንቋ ካስተማር እኔ ምድር ላይ ሩሉን ማይቀበል ስነ ስርዓት የሌለው ልጅ አለ ያላም በቃ አለቃ the way you handle them ኤግዛክትሊ በጣም በቃ እኔ እንደዛ ነው የማምነው። እንደውም እንደ ሚረር ፕሮጀክሽን ናቸው ነው የምለው። ሚረር ነው የሚያደርጉት። አሁን ሰው መስታወት ላይ ሲቆም ራሱን እንደሚያየው ሁሉ ወላጆች ራሳቸውን ነው በልጆቻቸው ውስጥ የሚያዩት። ምንም አርጊ ምንም ህግ ስርዓት ወይም ደግሞ እንዳልሽው በሁኔታዎች አለመመቻቸት አንቺ ነገሮችን ስትለቂላቸው እነሱ የራሳቸውን እንትን ልክ ይሄ ምንጭ ወራጅ ውሃ እንዴት ነው የሆነች ነገር ሲያገኝ እንደሚሄደው ማለት ነው። እንደዚህ አድርጎ ፈልጎ ይሄዳል መንገድ እና እኔ በወላጆች 100% በልጆቻቸው ላይ የሚኖረው ማንነት ከነሱ ነው የሚመነጨው ብዬ ነው እኔ ማምነው። እንግዲህ ምናልባት ስላልወለድኩ ሊሆን ይችላል፣ ቀስ ብዬ ሹክ ልበል። ግን ስወልድ ላደርግ የምፈልገውንና የምመኘውን ነው ማወራው። በዚህ ግን 100% እርግጠኛ ነኝ። የምናገረውን ፈጣሪ ለዛ ቀን ሲያበቃኝ ላደርግ የምመኘውንና መሆን የምፈልገውን ነው በንግግር አሁን ላይ የምናገረው። ከዚህ ልትሆንም አትችልም እኮ ለምን ኦሬዲ ውስጥ ያለው እሱ ነው። ሶ you're gonna do it እንደውም ሞር ፕራክቲካል ሲሆን የበለጠ ያዳበርከው ትሄዳለህ ብዬ ነው ማስበው። ነገር ራሱ እየመራህ ይሄዳል እኮ በቃ ከልጅ ጋር የሚኖርህ ኢንተራክሽን የልጅ ባህሪ በምን መልኩ ባደርገው ነው እሱ አንደርስታንደብል የሚሆነው እንደዚህ አይነት ነገር። አሁን ብሪዚንግ ቴክኒክ የሁለት ዓመት ልጅ አስተምረህ ሲያረጋው ካየህ I did that እና እኔ በጣም ነው የሚገርመኝ። በቃ they are capable በደንብ እንደ
ኤክስፐሪመንት ብለው ነው እንደው በእንደሱ ላይ ነው እንደኛ ይሄ የእምነት ችግር የለባቸው መቀበል ነው። ምንም ሬዚስታንስ የላቸውም። ሬዚስት የሚያደርግ ነገር የለም በውስጣቸው። እኔ እንደው ለማጠቃለል ያህል እንደ ሐሳብ መስጠት የምፈልገው ወላጅነት በውስጡ ትልቅ ኃላፊነት አለበት። እኔ እንደውም ወላጅነት እኩል ነው ኃላፊነት ከሚል ጋር አያይዘዋለሁ። በውስጡ በጣም ኃላፊነት አለበት። ወላጅ የሚሆን ሰው ይህንን ኃላፊነት ለመቀበል ነው ወስኖ ወደዚህ ሂደት ውስጥ ራሱን የሚያስገባው። በዚህ ሂደት ውስጥ ባይሆኑ ብዬ የምመኛቸውን 1 2 3 ላስቀምጥና ልጨርስ። ቅድም እንዳልኩት ያልታለመ ህልም ፈቺ ወላጅ አለመሆን። ብትችሉ የልጆቻችሁን የመጨረሻ ህይወት ቀራጭ እና ፈቺ አትሁኑ። ህልሙንም ቀራጭ ህልሙንም ፈቺ ወላጅ መሆን ተገቢ ነው ብዬ አላስብም። የልጁ ከፈጣሪ ይዞት የሚመጣውን መክሊት እንዳያገኘውና እንዳይኖረው ያደርጋል። ሌላው ፍጹም ልጃችሁን ለማድረግና በሁለት የተቃራኒ ነገሩን ነው በነገራችን ላይ ፍጹም ለማድረግና በጣም ፍርሃት የወደፊት የልጆቻችሁን ህይወት እያሰባችሁ በፍርሃት በተዋጠ የልጅ የማሳደግ ሂደት ውስጥ ራሳችሁን ባታስገቡ ወላጆች ፍርሃትን አስወግዱ። ፍጹምነትን ከልጆቻችሁ አትጠብቁ። ፍቅርንና እንክብካቤን ከቻላችሁ ፍጹም የሆነ ያልተገደበ ፍቅርን ከናንተ ልትሰጡ የሚገባችሁን ለልጆቻችሁ መስጠት። ሌላው እንደው ለወላጅ እኔ መስጠት የምፈልገው ልጆቻችሁን ተፎካካሪና ተወዳዳሪ አታርጓቸው። ትምህርት ቤት ስትልኳቸው፣ ሰፈር ውስጥ ስትልኳቸው አታወዳድሯቸው፣ አታነጻጽሯቸው። የከሌ ልጅ አታይም እንዴ አንደኛ መውጣት አለብህ። እንደዚህ አይነት ተያያዥ የሆኑ ነገሮችን በልጆቻችሁ ስብዕና ውስጥ ባታስገቡ። ፉክክርንና ውድድርን ከአይምሯችሁ አስወጡ ወላጆች። እቺን መናገር እፈልጋለሁ። ሁሉም ሰው የራሱ አይደንቲቲ ያለው ማንንም ኤግዛክትሊ እንደንተራው ማለት እኮ አንተ ዲሊት አደረገህ ማለት ነው። አንተነትህን አጥፋው ማለት ነው። በሌላ አነጋገር በጀርባ ያለው ሲፈታ ማለት ነው። አንተነትህ ዋጋ የለውም ማለት ነው። ስለዚህ ልጆቹ የሚረዱት እንደዛ ነው። ኮምፔር ታደርጋቸው ቫልዩለስ ነኝ እኔ አረባም ባይ ዘ ወይ ቀጥታኛ እንደምናወራው ለልጅ እንደሚጠቅመው አድርገው አይደለም የሚረዱት። they have another meaning የራሳቸው ኢንተርፕሬቴሽን አላቸው። ኤግዛክትሊ ዲክሽነሪያቸው ሌላ ነው። ሶ ያን ዲክሽነሪ አንድም ማወቅ አስፈላጊ ነው። በልጆቹ ጫማ ላይ መሆን በዛ እድሜ እኔ ብሆን ምንድነው የምረዳው፣ በአሁኑ ደግሞ ሌላ። ሶ የእያንዳንዱ ልጅ ባህሪ ደግሞ ይለያል። አንድ ልጅ፣ 2 ልጅ፣ 3 ልጅ፣ 4 ልጅ እያልከሄድ እያንዳንዱ ልጅ ማወቅ ያንተ ፋንታ ነው። የተለያየ መክሊት የተለያየ ስጦታ ይዘው ስለሚመጡ አመጣጣቸው መረዳት በጣም ልክ ነሽ። ኮምፔር ማድረግ መግደል ነው። ልጅ ፉክክር ማፎካከርና ማወዳደርን በልጆችም መካከል ሊሆን ይችላል። 3-4 ልጆች ያላችሁ ሰዎች በልጆች መካከል ሊሆን ይችላል፣ ወይም ደግሞ ከትምህርት ቤት ካሉ ጓደኞቻቸው ጋር ከጎረቤት ጋር ሊሆን ይችላል። ይሄንን ነገር ከህይወታቸው ማጥፋትና ራሳቸውን እንዲሆኑ ይዘውት የመጡትን ተፈጥሯዊ ማንነታቸውን እንዲኖሩ ምቹ ወላጅ መሆን ለስኬታማ ወላጅ ነው። እኔም ለስኬታማ ወላጆች ጥሩ ግብአት ነው ብዬ አስባለሁ። ምቹ ወላጅ፣ እንደዚህ አይነት ወላጅ መሆን። ሌላው እኔ መጨረሻ መናገር የምፈልገው ልጆች በተፈጥሮ ማንነታቸው ውስጥ እቺን በደንብ ያዙልኝ፣ በጣም ሙሉ የሆነ ደስታ ይዘው ነው የሚመጡት። እኔ ወላጆች ለምን ይሄንን ሚስ እንደሚያደርጉ አላውቅም። በጣም ደግነትን፣ የመጨረሻ ደግነትን ይዘው ነው የሚመጡት በማንነታቸው ውስጥ። የመጨረሻ አክብሮትን ይዘው ነው የሚመጡት። በተፈጥሮ ማንነታቸው ውስጥ ንጹህነትን ይዘው ነው የሚመጡት።
አያምን ይዘው የአያምን ነገር አመጣኸውና አያምን ይዘው ነው የሚመጡት። ያ ነው የፈጠረን አምላክ የባህሪው የሆነውን ባህሪውን ይዘው ነው የሚመጡት። ኤግዛክትሊ እኛ ከዚህ ወዴት ነው የምናሳድጋቸው? የትኛውን ደስታ ነው ልንሰጣቸው የምንደክመው? የትኛውን እኛ ጋር ያለውን ደግነት ነው ልናስተዋውቃቸው የምንጥረው? ይዘው የመጡትን ደግነት፣ ይዘው የመጡትን ንጹህነት፣ ይዘው የመጡትን ደስታ እናስጠብቅላቸው። በቃ እቺ የመጨረሻ ቃሌ ናት። ከዚህ ላይ የሚጨምረው ምንም ጠብታ የለኝም። ስለሆነ በቂ ነው፣ ሁሉንም ይጠቀልለዋል። ምንም ጥያቄ የለውም። ስለዚህ ይሄንን ወላጆች በጣም ብትረዱና እውነት እኮ ነው እንዴ ልጄን እኔ ተቆጣጣሪ፣ እኔ አራሚ፣ እኔ ደስታ ልሰጠው፣ ላስደስተው፣ ደግ እንዲሆን፣ አክባሪ እንዲሆን ይዞ የመጣውን የማስጠበቅ ኃላፊነት ነው ያለብኝ። ደግሞ እንትን አንሁን ላይክ ልጆቻችንን ፍቅር የምንሰጠው አፕሪሺየት የምናደርገው የሆነ ነገር ይዘው ሲመጡ አንደኛ ሲወጣ ሁለተኛ ሲወጣ ጎበዝ ምናምን አንኮንዲሽናል ላቭ እሱ አይደለም። እሱንም ላይ ብንሰራበት ትልቅ ነገር መሰረታዊ ነው። ብዙ ነገር ይዞብና ይመጣው በጣም ብዙ ነገር ልጆቹን መስመር ያስታል። አንዳንድ ልጆች አሉ ሳይታመሙ አመመኝ የሚሉ ቢካዝ አቴንሽን ፍለጋ ማለት ነው። ዘይኖ ወላጅ የሚጠቀው ያንን ዲክሽነሪው መረዳት አለበት ወላጅ ምን ማለት እንደሆነ። ኤግዛክትሊ ዲክሽነሪ ዛሬ ካላቆም ነው። በጣም ጥሩ ወላጆች፣ እኔና እልፍ ዛሬ በጣም በምንወደውና ውስጣችን በሆነው ቶፒክ ላይ በጣም ስሜታዊ ሆነን ከልባችን የመነጨ ንግግር እየተናገርን ምናልባት የተወሰነች መስመር ወጣ ካልን በጣም ይቅርታ እየጠየቅን፣ ግን ዋናው የዚህን ሐሳብ ኮሩን ሐሳብ ይዛችሁ እናንተ ጋር ያለውን ደግሞ ጨማምራችሁበት ጥሩ ነገር ለልጆቻችሁ እንድትሰጡ፣ ልጆቻችሁ ከተለያየ ከናንተ ወጥተው ሄደው ወደ ዓለም ውስጥ ሲኖሩ የተለያዩ ችግሮች ሲገጥሟቸው በተሻለ መንገድ ችግሩን ተቋቁመው እንዲያልፉ መፍትሄ አምጪ ልጆች እንዲሆኑ ብራይት የሆነ ማንነት እንዲኖራቸው የሚያደርግ ሐሳብ ላይ ነው ስንንሸራሸር የቆየ ነው። በጣም እናመሰግናለን ስለሰጣችሁን ጊዜ ከልባችን እናመሰግናለን። በሚቀጥለው ሳምንት ደግሞ በተለየ ሐሳብ እንዲሁ በሚያንስ ጥሩ ሐሳብ እንመጣለን። እስካሁን ስለነበረን በጣም ከልባችን እናመሰግናለን። መልካም ጊዜ። ቻው።